ሰላም እንዴት ናችሁልን? ዛሬም በአሪፍ ድራማ ተመልሰናል። ሰብስክራይብ ያደረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ሃኒ የምትባል ልጅ ከስራዋ ስትባረርና እቃዋን እንኳን ሰብስባ ሳትጨርስ ፍቅረኛ የገዙትን ቤት እንደሸጠው ሲነገራት እናያለን። ደጋግማ ብትደውለትም አላነሳም ስላላት እንደተጨበረበረች ገባትና የማግባት ተስፋ በሙሉ ይጠፋል። ራሷን ለመቀየር አስባም ለአዲስ ስራ ታመለክታለች። በየአመቱን ብር አጠራቅማ የምትወዳቸውን ቦታዎችን ለመጎብኘት ብትወስንም የምትሰራው የመንግስት ስራ ግን ያንን ያህል ብር ስለማያስከፍላት እቅዷ እንደማይሳካ ታስባለች። አለቃዋም የሌላ ከተማ አስተዳዳሪ ብቸኛ ለሆኑ ሰራተኞቹ ፍቅረኛ ሲፈልግ ያይና እሱም ታዋቂ ለመሆን አስቦ ለረዳቱም በጣም ጥሩ ሀሳብ ነው፣ እኔም ለሰዎች ይህንን እድል አመቻችና ልክ እንደሱ ታዋቂ ሆናለሁ፣ በፍጥነት እቅዱን አስፈጽሙት ይለውና ወዲያውን በየቢሮው ማስታወቂያው ይለጠፋል። ሃና ትኩረት እንኳን ሰጥታ ከማየቷ በፊት የተናደደ ደንበኛ ይመጣና ቆሻሻ ውሃ ለብሳታል። እሱን አጽድታው እንደጨረሱ አለቃው ይደውላትና ለእሱ ብቻ የሰጠችው የውሻ ድምጽ ጥሪ ሰማውና ወይ ጉድ፣ ይህንን ያህል አስቸግርሻለሁ ማለት ነው? እኔ ጥሩ ሰው እንደሆንኩኝ ነበር የማስበው። ያረኩሽ ንገረኝ እስኪ። እሺ ድሉን ከሰጠኸኝ ምን ማድረግ እችላለሁ ብላ ስለሱ ያስጠላትን ነገር በሙሉ ትዘረዝርለታለች። ሰምቶ አስጨርስም ብዙ እንዳወራች ስለገባት ትደነግጣለች። በጣም ጥሩ፣ ታማኝነትሽን ስለወደድኩት ወደ ሌላ ቦታ አዘዋውርሻለሁ ብሎ ወዲያውኑ ጥንድ እንዲሆኑ ወደ ተፈረደባቸው ብሮች ትላካለች። እንደገባችም አንዱ አርጉዝ፣ ሌላኛው ደግሞ ጥሮታው የቀረበ የመጨረሻ ልጅ ግን ገና ፈተናውን እንኳን በቅጡ እንዳልጨረሰ ታይና ከአመታት በፊት የነበረችበት ድርጅትም እንዲሁ ጥንዶች ለማገናኘት ቢሞክርም ከማይሆን ሰው ጋር እንዲገጥሙ አድርጉ የተጎዳችውን ሴትና ለራሷም የከዳትን ፍቅረኛዋን ያስታውሳታል። ራኩ ብላ ብታሰበ ሙሉ ጊዜዋን ከጥንዶች ጋር ልታሳልፍ በመሆኑም መሰላቸት ትጀምራለች። ብዙም ሳይቆይ አስተዳዳሪው ዜና ላይ ህዊ ስለሚባል ፍቅር የማግኘት ተስፋ ስለሌለው ልጅ ሰማና በጣም ጥሩ፣ እሱ መጠቀም እንችላለን፣ አስበዋል፣ ትዳር የምናስይዘው ከሆነ ብዙ ተቀባይነት ነው የሚኖረን ይልና ሁሉንም ለስብሰባ ይጠራቸዋል። እሺ ሁላችሁም የዚህ ልጅ አጋር ለመፈለግ ነው መስራት ያለባችሁ። ያ ሆነ ደግሞ ልምድ ስላለሽ ኃላፊነቱን ትወስጃለሽ እና ደግሞ አስታውሱ፣ መውደቅ የሚባል ነገር አይቻልም። ከተሳካ ደግሞ ሽልማታችሁ እንዳለ ነው ሲል ሁሉም ቢደሰቱም ሃና ግን መጥፎ ትዝታ ስላለባት በተጨነቀም ጓደኛዋ ጋር ሄዳ ከተሳካልን ሽልማት ብቻ ሳይሆን ወደ ሌላ ቡድን እንደመዘዋወርም ነግሮኛል፣ ስለዚህ ቻልኩትን እሞክራለሁ ትላትና ሌሊቱን ሙሉ ስለ ህዊ ስታጣራ በሚኖርበት ደሴት ላይ በጣም ተወዳጅ ሰው መሆኑን ታያለች። በቀጣዩ ቀንም ወደ ደሴቷ ትላክና ህዊ እንዳየችው ሰውነቱ ላይ ባሉ ጠባሳዎችና በያዘው መጥረቢያ ፈርታ ጥላው መሮጥ ትጀምራለች። ብዙ ከሄደች በኋላ ማንዳ ዛመንት የምትፈልገው ሰው እሱ መሆኑን ስላረጋገጡላት ትመለሳለች። በጣም ይቅርታ፣ ሌላ ነገር አስቤ ነው እና ፕሮግራሙ ላይ ለመሳተፍ ፈቃደኛ ነህ? አይ በፍጹም፣ ሲጀመር ቲቪ ላይ ያቀረቡት እኮ የውሸት ወሬ ነው፣ እኔ ማግባት አልፈልግም። እባክህ ተስማማ፣ እሺ ቢያንስ እንኳን እዚያ ድሬ ነገ እንዳውራ ፍቀድልኝ ስትለው ይስማማል። እራት ሰርቶም ከዘመዶቹ ጋር እየበሉ በጣም ነው የሚጣፍጠው፣ ደስ ይላል። ልጆቹም አጎቴ ይችናት እንደሚስት እንድትሆን ታጨችው ልጅ ብለው በጥያቄ ያፈጥጡታል። እራቱን ከጨረሱ በኋላ ብቻቸውን ይቀመጡና ታውቃለህ፣ እኔ ፍቅረኛዬ ከከዳይም በኋላ ምንም የማግባት ፍላጎት የለኝም፣ ሁሉም እንደሱ ነው የሚመስሉኝ። እንደዛማ አትበይ፣ እኔ እኮ ከተንጨባረረ ጸጉሬ ውጪ ሌላ ምንም ችግር የለብኝም። እውነት ነው፣ በጣም አስቀኝ ሰው ነህ እና ለመሳተፍ ወሰንክ? አይ አልፈልግም። እሺ በቃ ሀሳብን የምትቀይር ከሆነ ፎርሙን ሞልተህ ደውልልኝ ብላ ወደ ከተማው ትመልሳለች። ትንሽ ቀን ቆይቶም ህዊ መስማማቱ ሊነግራት ይሄዳል። አስተዳዳሪውም ጁን የሚባል ወደነ ሃና ቡድን መግባት የሚፈልግ ሰው ማመልከቻን ይቀበላል። ያ ሰውም የሃና ከሃዲው ፍቅረኛዋ ስለነበረ እንዳየችው ተናዳ በጥፊ ታጭለውና ህዊን ይዛው ለአገባ እንደሆነ ሰምተሃል፣ እሱ ነው ጨኛዬ፣ ጥሩ ነው ብሎ ጥሏቸው ይሄዳል። ህዊ ማን እንደሆነ ስላልገባው ምንም ሳይጠይቃት በቃ መስማማቴን ወደ ደሴቱ ተመልሼ ለሁሉም ነግራቸዋለሁ ብሎ እየፈነጠዘ ይወጣል። ወደ ቢሮ አስተመለሰም ግን ጁን አለቃዋ እንደሆነ ታይና ውሸቷ እንደተጋለጠ ታስባለች። ማታ ላይም ስልኳን ቢሮ ረስታ ውስጥ ተመለስ ጁንን ታገኘውና ሊያዋራት ቢሞክርም ጥላው ትሄዳለች። ህዊም ወደ ከተማዋ ለመሄድ እቃውን ይሰበስባል። እሷም የሚያርፍበትን ክፍል ስታዘጋጅለት ክፉ ጁን ሄድና ሊረዳት ቢሞክርም ይህንን ያህል መስራት ከፈለክ ብቻ ልታደርገው ትችላለህ ብላው ትወጣለች። እነ ህዊ ሲመጡም ትቀበላቸውና ጥሩ ጊዜ ያሳልፋሉ። መሽቶ ልሸኛት ሲወጣም ጁንን ያዩና ያቅፋታል። እሷም ተው ማስመሰል አያስፈልገንም፣ አዲሱ አለቃችን እሱ ነው፣ ሁሉንም ነገር ያውቃል ስትለው ስለ አፈራ ጎንብሶ ሰላም ይለዋል። በቀጣዩ ቀንም ለህዊ የምትሆነውን ሴት መምረጥ ጀምራሉ። እሱ ምን አይነት ሴት እንደሚወድ ሲጠየቅም ሃና ያላትን ባሮች በሙሉ ስለጠቀሰ ግራ ትጋባለች። ብዙ ምርጫዎችን ካካሄዱ በኋላም አንድ ሴት ብቻ ትቀራለች። ባልደረባቸውን ባሏ እንደሚያበስልላት እያሳየች ስትጎርር ሃና ጁን ሁሌም ከስራ በገባች ቁጥር ይሰራላት የነበረው ምግብ ታስታውሳለች። ህዊ ስደውልላትም ከነበረችበት ሀሳብ ትነቃለች። እሱም ነገ ልብስ እንድታገዥኝ ፈልጌ ነበር፣ ይመችሻል? አዎ መሄድ እንችላለን። በጠዋት ወጥተውን በሚመርጣቸው ምርጫዎቹ እየተገረመች ትቆየና ያምርበታል ብላ ያሰበችውን ትመርጥለታለች። ማታ ላይም እያወሩ ተሳሳቁ ያያቸው ጁን መቅናት ጀምሯል። እህቱም በአባታቸው ምክንያት እንድታገባ ጫና ስለሚደረግባት እንዲረዳ ትጠይቀዋለች።
ህዊ ቀጠሮ ቦታ ላይ እንደደረሰም እህትየው ላይ ሊወድቅ ከነበረው ነገር ያድናትና አምሮበት የመጣው ልጅ ሁሉ ነገሩ በውሃ ይበሰብሳል። ደህና ነህ? እኔ ደህና ነኝ፣ አንቺ ግን ተጎድተሻል መሰል፣ እጅሽን በዚህ ሸፍኘው ብሎ የበሰበሰ ልብሱን ለመቀየር ይሄዳል። ተመልሶ ሲመጣም ሀና ወደ ድሮ ገጽታ በመመለሱ ነገሮች የሚሳኩ ባይመስላቸውም ካገኛት ልጅ ጋራ በጥሩ ሁኔታ ይግባባሉ። ማታ ላይም ሀና ትቀጥረውና ልጅቷ ሁሉንም ነገርህ እንደወደደችው ነግራኛለች፣ ግን አንተ እሷ እንደምትፈልገው ብቻህን ሳይሆን ከሌሎች ጋር የተካፈልክ መብላትና መኖርን ስለምትወድ መቀጠል እንደማትችል አሳውቀኛለች። ጁን ከእህቱ ጋር የተዝናናም ሀና የዛን ቀን ቤቱ ውስጥ ያየቻት ሴት እሷ እንደነበረች ያስታውሳል። ቆይ ለምንድነው አንቺ የምታገቢውን ሰው መፈለግ ይህንን ያህል ከበደሽ? የምር ወደውኝ ይሁን ብሬን ፈልገው በምን ማወቅ እችላለሁ? እንደዛ ከሆነ ዝም ብለሽ መንገድ ላይ ያገኘሽውን ሰው አግቢያ ታዲያ ሲላት ህዊን ማስታወስ ትጀምራለች። በነጋታውም ህዊ ህጻናቱን ይዘው ሲወጣ የተበላሸ ትምህርት ቤት ባስ ያዩና ስላላስቻለው ተማሪዎቹን ተሸክሞ ሲያሻግራቸው በአካባቢው ያሉ ሰዎች በሙሉ ተገርመው ይቀርጹታል። እህትየውም አይታው ደስ ቢላትም ቢሮ ገብታ እሱ መሆኑን ስታውቅ ግን የበለጠ ለሱ ያላት አክብሮት ይጨምራል። ሀናም ቪዲዮ እንዳየችው ቤቱ ትሄድና በዚህ ታዋቂነትህ ከቀጠልክ ከሌላ ሰዎች ጋር ተስማምተህ እንዳትሄድ እየፈራሁ ነው። በፍጹም አላረገውም፣ እኔ አንቺን ብቻ ነኝ የማምንሽ እያላት በሩን ኳኳና ሲከፍተው እህትየውን ታያታለች። በድጋሚ ፍቅረኛዋን የቀማቻት ሴትን በማየቷ ደርቃ ትቀራለች። ጁሊ ወስዳት ሲሄድም ህዊን ለእርዳታው ላመሰግነው ፈልጌ ነው የመጣሁት ብላ ያዘችውን ሰጥታው ትሄዳለች። ሀና ትንሽ ቆይታ ስትወጣም የጠበቀቻት ስለነበረ ለማውራት ወደ ካፌ ሄዳሉ። ሀናም ምንም አይነት ማብራሪያም ሆነ ምክንያት አልፈልግም፣ ሲጀመር እውነቱን ለመስማት ዝግጁ ስላልሆንሽ ነው ይሄ ሁሉ የተፈጠረው ብላት ይለያያሉ። ወደ ጁ ጋራ ተመልሳም ከህዊ ጋራ እንዲያጣምራ ትጠይቀዋለች። በነጋታውም እህትየው ለምርጫ ስትቀርብም ሀና ጥሩ ሀሳብ አይመስለኝም፣ አኗኗራቸው በጣም የተለያየ ነው፣ ህዊ ሊያዝን ይችላል። አይ ጥሩ ባህሪ ያላት ልጅ ናት፣ ምንም አትፍሪ፣ አትጎዳውም ይላትና እሷም እየደገፋት በመሆኑ ተናዳ ትናገረዋለች። ህዊም ልጅቷ የሰጠችውን በራይና ሊመልስላት ሲሄድም ደስ ይላታል። ምስጋናሽ ከልብ ከሆነ እሱ ይበቃኛል፣ በብር የሚታካ ነገር አይደለም ሲላት እንደ ሌሎቹ ብሯን አለመፈለጉን ስላየች ደስ ይላታል። ጁንም ሀና ሁሌም የምትሄድበት ሬስቶራንት ቁጭ ብሎ ይጠብቃትና እንደደረሰችም ይቅርበኝ፣ ለእሱ የዘገየህ አልመሰለህም? ቤቱን የሸጥኩት አባቴ ችግር ውስጥ ስለነበረ ነው። ሁኔታው ስላሳፈረኝ እህቴን ፍቅረኛ እንደሆነች እንድታስመሰል የጠየኳት እንጂ ሳልወድሽ ቀርቼ አልነበረም ብሏት ይወድቃል። ወዲያውም ህዊ ስለደረሰ ተሸክሞት ወደ ቤት እየወሰደው ቢቆይም ሀና እንደገባች ተናዶበት ስለነበረ መሬት ላይ ያሽቀነጥረውና እየተንፏቀቀ ይጎትተዋል። እሷም ያላትን እያሰበች ምንም ባይፈጠር ኖሮ አሁን ተጋብተው የሚኖራቸውን ህይወት ታልማለች። ጠዋት ከሩጫዋ ስትመለስም ህዊን ታገኘውና ትናንትና ጁንን ስለረዳኸው አመሰግናለሁ። አይ ችግር የለውም፣ ደግሞ ምሳ አዘጋጅቼልሻለሁ። በጣም አመሰግናለሁ። የምታገባት ልጅ ሀብታም መሆኗን ስታውቅ ግን ምን ተሰማህ? ሀብታም ሰው ማግባት ደስ የሚል ነገር ነው፣ ግን ደግሞ እኔ ሁሉንም ነገር በሀብት ብቻ አይደለም የምለካው ሲላት ደስ ይላታል። ጎማሽ እኮ እንደተነፈሰ አይቼ ነው የመጣሁት፣ እስኪ ክፋችሁ ምን ሆኖ ነው ይላትና ካሜራው ላይ የሆነ ሰው ሆን ብሎ እንዳደረገው ቢያይም ሳይነግራት ይቀራል። እህትየውም ፋይሏን ይዛ ወደ ቢሮአቸው ስትሄድ ሀና ታየውና የሞላችው ነገር በሙሉ ህዊ እንደሚመስል ትረዳለች። ትንሽ ቆይቶም ሀብታም ባል እንዲያገናኟት በተደጋጋሚ የምትጠይቃቸው ልጅ መታ ማስቸገር ትጀምራለች። ሀና እያናገራቻትም ህዊ ደውላትና ጎማሽን አስታክዩዋለሁ እና ደግሞ ከተመቸሽ ራት አብረን ብንበላስ? እሺ ደስ ይለኛል። እሱም ካሜራውን እያየ ሰውየውን ለመያዝ ያቅዳል። ማታ ላይም የጓደኛዋ ሬስቶራንት ውስጥ የተቀጠረው ባለልዩ ችሎታ ሼፍ እሱ መሆኑን ስታየው በጣም ደስ ይላታል። እህትየውም ጁንን ግን የሚመርጠኝ ይመስልሃል? እሱን ለመወሰን ሀናን የሚያማክራት ነው የሚመስለኝ። እንዲያውም ሁለታችንም አንድ ላይ ከሰራን ሁለቱ ማራረቅ እንችላለን ይላትና በሀሳቡ ትስማማለች። እና ሀና ራታቸው እንደጨረሰውም ስለ ልጅቷ የድሮ ታሪክ ማወቅ ትፈልጋለህ እንዴ? አይ ምን አይነት ሰው እንደሆነች ብትነግሪኝ ደስ ይለኛል። እንደዛ ከሆነ በጣም ጥሩና መልካም ባህሪ ያላት ልጅ መሆኗን ካወክ በቂ ነው። አንዱ ባልደረባቸውም ወደ ቤቱ ሲመለስ ብር ያለው ሰው ስትፈልግ የነበረችውን ልጅ በደብቅ ከሌላ ሰው ጋር ተገናኝ ታያታል። ሰውየውን በእድሜ ብዙ መብለጡ ሳያንሰው እሷ እንደ ባሪያው ለማስተዳደር እንዳሰበ ሲያወራ ፈርታ ለመሄድ ብትሞክርም ያስቆማታል። እንደ ድል ሆኖ ሀና ደርሰው የድኗትና ሰውየውን ያባሩታል። ልጅቷንም ሀና ይኸውልሽ እኔም እንዳንቺ ሀብት ለፍቅር መሰረት ይመስለኝ ነበረ፣ ግን ደግሞ እንዳልሆነ ተረድቻለሁ። በጣም የምወደውን ሰው ያጣሁት በብር ምክንያት ነው። ስለዚህ አንቺ የኔን ስህተት እንዳትደግሚው፣ ከልቡ የሚወድሽን ሰው ፈልጊ። በቀጣዩ ቀንም ጁን ጋራ ሄዳ ህዊን አናግሬው ነበረ እና ስለ ብሯም ሆነ ስለ ቤተሰቧ ስም ግድ እንደማይስታውስ አውቆኛል። ጥሩ፣ እኔም እንደነሱ ለመሆን እሞክራለሁ። ከምንም በፊት ግንኙነታችንን ለማስቀደም ቃል ገባለሁ ስላት አንድ ድል ሰጠው ማሰብ ትጀምራለች። እህቱም የህዊን ፎቶ ላይክ ታደርግና በደስታ ትዘላለች። ሀና ወደ ቤት ስትመለስ የሚሆኑ ሰዎች ህዊን መኪና ውስጥ ያስገቡት ታያለች። ጠዋ ስብሰባ ላይ ተቀምጣም ሰዎች ውስጥ ደበደቡት እያሰበች ትጮኻለች። ሁሉም እየፈጠጡባት መሆኑን ስታይም ይቅርታ ብላ ሀፍረቷን ለመደበቅ ትሞክራለች። ብዙም ሳይቆይ ብር ተወደ የነበረችው ልጅ የሀናን ምክር ሰምታ ተለማማጅ ሆና ለመቀጠር ቢሯቸው ትሄድና ሁሉንም ታስገርማቸዋለች። ከሌላኛው ተለማማጅ ጋር መቀራረብ ይጀምራሉ።
ወዲያው ግን ዌብሳይታቸው ችግር እንደገጠመው ይደርሱበትና እሱ ለመፍታት ሁሉም ስራ ይከፋፍላሉ። ጁንም ሃና አብረው ለመሄድ ስትስማማች ደስ ይለዋል። ሂዊ ፎቶ ለመነሳት ሄዶ ማታ ያገኘው ሰው ጋር ያወራውን ያስታውሳል። ሰውየውም ከገጠር ወጥተህ ሚስት እንደምትፈልግ ሳይ ደስ ነው ያለኝ፣ ግን በተደጋጋሚ ላገኝህ ሞክሬ አልተስማማህም ነበር። ድሮ የተፈጠረውን እያሰብክ ነው እንዴ? አይ እሱን እያሰብኩ አይደለም፣ የአይኔ ችግር ነው፣ ራሴ ፈታዋለሁ። እሺ ለማንኛውም ግን ምንም ነገር ሲያስፈልግህ ደውልልኝ። እና ሃና የገጠማቸው ችግርም አዲሷ ልጅ የኮምፒውተር ባለሙያ የሆነ ዘመዷን አናግራ እንዲፈቱ ልትረዳቸው ተወስናለች። ሃናም ሂዊ ምን መስሎ ሊመጣ እንደሚችል እያሰበች ስትፈራ በጣም ውብ ሆኖ ይቀርብና ያስደምማታል። እንደፈዘዘችን ፎቶ ለመነሳት አቋቋም ስለማይችል የሚረዳው ሰው ቢኖር ጥሩ ነው ሲባል ለመሄድ ብትዘጋጀም ቅናተኛው ጁን ግን አብረው ላያቸው ስላልፈለገ አይ እኔ ረዳዋለሁ ይልና የተጣሉም ቢሆን ፎቶውን ይነሳሉ። የልጅቷ ዘመድም የነበረውን ችግር ቢሮ ሄዶ መፍታት እንደጀመረ የሆነች ቆንጆ ልጅ ትመጣና ፈዘው ይቀራል። ትንሽ ጊዜ ስለሚያስፈልጋቸውም ልጅቷ ለሃና ትነግራትና ጁንን ለማዘግየት ብላ ፖስተሮቹን አንድ ላይ ብንላጥፈስ በዛው ምራት እንበላለን፣ ምን ታስባለህ? በጣም ደስ ይለኛል ብሏት ወደ ሬስቶራንቱ ትወስደዋለች። ሂዊ ለማናገር ብትሞክርም በትክክል የምትፈልገውን ሳትነግረው በፊት ጁንም ወደ ቢሮ መመለስ አለብን ይላትና ይወጣሉ። ሂዊም እህትየው የላከችለትን እያየ ልቀበል አልቀበል የሚለውን ሲያስብ ልጅቷ ትመጣበታለች። አልወደድከኝም ወይስ የምትደበቀው ነገር አለ? ለምሳሌ እነዛ ህፃናት ያንተ ልጆች ናቸው እንዴ? በምን አወቅሽ? ስላትደንግጣትን ይላታል። ተረጋጊ፣ እየቀለድኩ ነው እንዴ? ያው እኔ ምንም አልደብቅህም፣ አንተ ምንም ባትደብቀኝ ደስ ይለኛል። ጁንም እራት እንበላለን ያልሽውን ረሳሽው እንዴ? ዊ በጣም ይቅርታ፣ ለባልደረቦች ብለሽ እንዳደረግሽው አውቃለሁ። እኔ መሪ እንደመሆኔ ልረዳችሁ ይገባ ነበር። አይ አንተም እኮ ከበቂ በላይ ረድተህናል። ተለውና ድሮ አንድ ላይ የሄዱበትን ቦታ ወቅ ሲያደርጉ ያዩታል። እሷም ደስ የሚል ጊዜ ነበር ያሳለፍነው፣ ታውቃለህ፣ ችግርህን ነግረኸኝ ቢሆን ኖሮ አንድ ላይ እናልፈው ነበር። አሁንም እድል አለን እኮ፣ ሁሉንም ማስተካከል እንችላለን። አይ አሁን እንኳን እንደሱ አይነት ነገር አያስፈልገኝም፣ ስራችን ላይ ማተኮር ይሻለናል። እኔም እንደ ድሮ አይደለሁም፣ ደህና አደር ብላው ጥላው ትሄዳለች። ሃና ወደ ቤቷ ስትመለስም የሆነ ሰው የተከተላት መስሏት ብትፈራም በድንገት ሂዊን ፊቷ ተገኘውና እሱ ይሸኛታል። በማግስቱም ስብሰባ ላይ ጁን ሁሉንም ነገር አውቀዋለሁ በማለት ነገሩን ያልፈዋል። በዚህ መሃል ጂሶክ የሚባል ሰው ቢሮ ለመቀላቀል ይወስናል። ጂሶክም ሂዊን አግኝቶ የፍቅር ቀጠሮ ልምድ አለህ እንዴ? ጂሶክም ትልቅ ድፍረት ያገኝና ቀደም ብሎ ያገኛትን ሴት ጠይቋት ትስማማለች። በዚህም ሁሉም ሰው በጣም ይደሰትና ጁ ለደስታ ሃና ልጨብጣት እጁን ሲዘረጋ እሷ ግን ሳይታሰብ አገርጥታው የሂዊን እጅ ትይዘዋለች። ጂሶክም ልጅቷን አግኝቷት ሁለቱም አይናፋሮች ቢሆኑም ጸባያቸው ስለሚመሳሰል በቀላሉ ይግባባሉ። በዚህም የጋብቻ አገናኝ ቡድኑ የመጀመሪያውን ስኬታማ ጥንዶቹን ያገኛል። በዛው ምሽትም ሂዊ ወደ ቤት ሲመለስ ጩጬ የሆነችው የእህቱ ልጅ ባላሰበ ሁኔታ ስለ ፍቅር ትመክረዋለች። አጎቴ በፍቅር ውስጥ ትልቁና ወሳኙ ነገር ጊዜ ነው ስትለው ወዲያውኑ ወደ ሃና ሮጦ ሄዶ የልቡ ሊነግራት ሲልም አንድ ምስጢራዊ ሰው የተከተላቸው እንደሆነ ያስተውልና ሊይዘው ቢሮጥም ያመልጠዋል። ሃናም በጣም ደንግጣ ስለነበረ ሂዊ አጥብቆ ያቅፋታል። በዛው ሰዓትም የሂዊን የማህበራዊ ሚዲያ ገጽ ስታየው ከ5 ዓመታት በፊት እሱ የሚኖርበት ደሴት ላይ እንዳልነበረ ታውቅና የዚህ ሰው እውነተኛ ማንነት ምንድነው ብላ መጠራጠር ትጀምራለች። በማግስቱም በሃና መኪና ላይ የማስፈራሪያ ጽሑፍ ተጽፎ ሲገኝም ፖሊሶች መጥተው ምርመራ ይጀምሩና የቪዲዮ ምስሉን አይተውም አይዞሽ ሃና፣ ሰሞኑን ብዙ ወጣቶች ያለምንም ምክንያት ዝም ብለው ንብረት እያበላሹ ነው፣ ምናልባትም ለጨዋታ ሊሆን ይችላል ብለው በጽናኗትም ሃና ግን ውስጡ አላመነም ነበር። ፖሊሶቹ እንደሄዱም ሂዊ ስለ ድሮ ማንነቱ ሊነግራት ይወስንና ሃና እውነቱ ልንገርሽ፣ ከ5 ዓመት በፊት እኔ ጎበዝ የእሳት አደጋ ሰራተኛ ነበርኩ። በጀርባው ላይ ያሉት ጠባሳዎችም በስራ ላይ በደረሰ አደጋ የመጡ እንደሆኑና ያዳናቸው ባለሀብቶች ቦዲጋርዶችም አሁንም ድረስ እንደሚፈልጉት ይነግራታል። ሃናም በታሪኩ ተነክታ አንተ ሰው ያዳንክ ጀግና ነህ እንጂ ወንጀለኛ አይደለህም፣ አምነህ ስለነገርከኝም አመሰግናለሁ ትለዋለች። በዛው ምሽትም ሃና አልጋዋ ላይ ተኝታ ሂዊ አቀፋትን እያሰበች ትገረማለች። በማግስቱ መኪናዋ ለጥገና ስትወስደው መካኒኩ መኪናው አርጅቷል፣ አዲስ ብትገዢ አይሻልም? ልብሽም እንደገና ደስ ይለዋል። ሃና በመካኒኩ ንግግር ውስጥ ፍቅርም ሆነ ነገሮች የማለቂያ ጊዜ ሊኖራቸው እንደሚችል ተረድታ አሮጌው ህይወቷን ትታ ወደ አዲሱ ምዕራፍ ለመሻገር ማሰብ ትጀምራለች። ሃና ወደ ቢሮ ውስጥ ደርሰም ጂንሃ ቀድማት እዛው መታ ታገኘታለች። ሂዊም ከጂንሃ ጋር ለቀጠሮ ለመውጣት መስማማቱን ስታውቅም ይደብራታል። ሃና ምንም የመናገር እድል ሳታገኘም ጂንሃ በጥድፊያ ትመጣና አውርታት በድጋሚ በጥድፊያ ትወጣለች። ምንም እንኳን ሃና የቢሮ ኃላፊ ብትሆንም በሁኔታው ግራ ተጋብታ ምን ማድረግ እንዳለባት ግራ ይገባታል። በዚህ መሃል ጁን ለሁሉም ሰራተኞች ደስ የሚል ዜና ይዞ ይመጣና ከንቲባው የቢሮውን በጀት ለመጨመር ወስነዋል። የመጀመሪያው ጥንድ በመሳካቱ እንኳን ደስ አላችሁ። ቀጣዩ ስኬታማ ጥንድ ደግሞ ሂዊና ጂንሃ እንደሚሆኑ እመኛለሁ። በዛው ሰዓትም ሂዊ ስለምርመራ ሂደቱ ለመጠየቅ ፖሊስ ጣቢያ ሄድና ፖሊሱም ወንጀለኛው በጣም ብልጥ ስለነበረ ካሜራዎችን አስቀድሞ አበላሽቶት በካሜራው በማይታዩ ቦታዎች ተደብቆ ነበር።
ብሎ ቪዲዮን ያሳየዋል። ሃናም እሱን ለማግኘት ወደ ሱቅ ብትሄድም ታጣውና ከቅርብ ጓደኛዋ ጋር ስታወራም ጂንሃ ወደ ህዊ ለመቅረብ ስላላት ጉጉት እያሰበች ትገረማለች። ከዛም ትደውለትና በዚህ ሳምንት መጨረሻ ከጂንሃ ጋር ቀጠሮ እንዳለው ትነግረዋለች። ቀጠሮ ላይ እሷም እንደምትገኝና ሰዓቱንና ቦታውን ደግሞ በኋላ እንደምትልክለት ነግራው ሁለቱም መልካም የረፍት ጊዜ እንዲሆንላቸው ይመኛሉ። የቀጠሮ ቀን ሲደርስም ጂንሃ በቅንጦት መኪናዋ መታ ህዊን ወስዳው እሱ ሁሉ ጊዜም ግልጽ ስለነበረች እሱም ውለታዋን ለመመለስ ለድሮ ህይወቱ ይነግራታል። ከ5 ዓመት በፊት እኔ እሳት አደጋ ሰራተኛ ነበርኩ፣ ነገር ግን ስራውን ለምን እንደለቀቀ ሊነግራት ሲል እሷ ቀድማ ታቋርጠዋለች። ከዛ ምሳ ለመብላት ወደ አንድ ዘመናዊ ምግብ ቤት ሄዱና ምግብ ቤቱ ውስጥ ምንም ደንበኛ ለመኖሩን ያየው ህዊ ይሄ ቤት በዚህ ሁኔታው አይከስርም ግን ብሎ ቢገረምም ጂንሃ ግን ሆቴሉን አዘግታው እንደሆነ አላውቅም ነበር። በተመሳሳይ ሰዓትም ሃና አሁንም አንድ ሰው የተከታተላት እንደሆነ ይሰማትና ልጁን ይዛ ውስጥ አፈጥጣውም ስልክ ደውሎ ያገናኛታል። ስታናግረም ህዊ ስለነበረ ለአንቺ ስለተጨነኩኝ ጓደኛዬን እንዲጠብቅሽ ልኬው ነው ይላትና ደስ ይላታል። ጂንሃ ግን በቀጠሮ ወቅት ህዊ ሁልጊዜም ስለ ሃና እንደሚጨነቅ ከሁኔታው ትረዳና ይደብራታል። በሌላ በኩል ጁን ምግብ ቤት ውስጥ እያበላም ሃና ከልጁ ጋር ድንገት ስትመጣ ያይና የፍቅር ቀጠሮ ላይ የሆነች ይመስለዋል። ጓደኛዋም እንደዛ ዋስባ ሁለቱን ልጆች ይዟቸው እንዲወጣ ታረገዋለች። እነሱንም ሄዳ ትቀላቀላቸውና ሃናም የህዊ ጓደኛ ነው ሌላ ታስቢ ስትላት እሱም የፍቅር አገናኝ ፕሮግራሙን እንዲቀላቀል ታሳምነው ትሞክራለች። ጓደኛው ግን አይ እኔ ነገሮች ቶሎ ይሰለቹኛል ብሎ ሲናገር ጓደኛዋ ወዲያውኑ ይሄ ሰውዬ ባል ቢሆንማ ሚስቱን ለስቃይ የሚዳርግ መጥፎ ሰው ነው ብላ ብታስብም ልጁ ግን ንግግሩ ማራኪ ስለነበረ ሁለቱም በጣም ተግባብተው ይቀላለዳሉ። ሃና እነሱን ስታይም ወዲያውኑ ህዊ ትዝ ይላትና ቴክስት ከጻፈ ብላ ስልኳን ታያለች። ሲቆየም እስካሁን ድረስ ከጂንሃ ጋር እንደሆነ ለማየት ስትፈልገው ታገኘውና ከጂንሃ ጋር ተቀራርበው ተቀምጠው ስታያቸው ባላወቀችው ምክንያት ተናዳ ወደ እነሱ መጠጋት ስትጀምርም ጓደኛው ከየት መጣ ሳይባል ፊት ለፊቷ መጥቶ ያስቆማታል። ወደ ቤትሽ እንደማደርስሽ ለህዊ ቃል ገብቼለታለሁ ይላትና ቤቷ ገብታን በራሷ ትበሳጫለች። ህዊንም ከጂቷ ጋር በድብቅ የሆነ ሰው ፎቶ አንስቶት ይለቀውና ብዙ ስለታየ የነጁን አለቃ በደስታ ይጨፍራል። የህዊ ጓደኛም ወደ ቢሮአቸው ሄዶ እሱም የጥንዶቹን ፕሮግራም ለመቀላቀል ቢሞክርም ኢንተርቪው ሲያደርጉት ግን ቶሎ ስለሚናደድ ሳያልፍ ይቀራል። ህዊም ፖሊሱ ሃናን የሚከተላትን ሰው ቤቱ መጥቶ ሲያሳየው ማስክ ያደረገውን ሰው አይቶት ደንግጦ ወደ እሷ ቤት መሮጥ ይጀምራል። በሌላ በኩል ደግሞ ለሷ ምቃ ተልኮላ ስተካፍታው የህዊና የድሮ ፍቅረኛውን ፎቶ ኤክስ አድርገውበት አይታ ትደነግጣለች። ህዊም ወደ እሷ ቤት እየሄደ ባለማስኩን ሰውዬ ሲመለስ አግኝቶት አሯርጦት ሲይዘው የድሮ ፍቅረኛ ወንድም መሆኑን ሳይ እሱም ይደነግጣል። ቁጭ አድርገው ሲያጓሩትም እህቱን ስለሚወደትና ስለሞተች ህዊ ከደስቷ ወጥቶ ደስተኛ ሲሆን ማየት አቅቶት እንደዛ እንደሚያደርግ ይናገራል። የሃና መኪና መካኒኩ ሰርቷት ሰጣትና ደስ ይላታል። ህዊ መጥቶ ከመቀመጡ ህፃናቱ የሆነን ሰውዬ ሲከተሉ ያይና ወደ እነሱ ሮጦ ደርሶባቸው ልጆቹ ኬክ እየበሉ ያገኛቸዋል። እሱም ማን ወደዚህ ያመጣችሁ ቢላቸውም ልጆቹ ዝም ይሉታል። ሃና መታም ልጆቹን ትመልሳቸዋለች። የፍቅር አገናኝ ፕሮግራማቸውም ትክክለኛ ጥንዶችን እያገናኘ ስላልሆነ ቅሬታ ይቀርብበትና ሲጨንቀው አለቃው መጥቶ ሃናንም የህዊና የጂንሃ ጥምረት ከተሳካ እንደማዘዋወርሽ የነገርኩሽ እንዳትረሽሺ በርቺ። በሌላ ቀንም ፕሮግራማቸው እንዲታወቅ ተብሎ ጂንሃ ኢንተርቪው ታደርግና ሃና ያየቻት ደስ አይላት ይቀራል። ልጅቷም ወደ ህዊ ቤት ሄዳ የእህቱ ልጆች ታጫውታቸው ትቆይና እናትና አባታቸውስ ግን የት ናቸው ስትል ህዊ ሳይመልስላት እራት እንደደረሰ ተናግሮ ሄዳሉ። ምግባቸውን ተመገበው ልትሄድ ስትልም እየሳቀች የሁለታችን ግንኙነት ሊታወቅ ስለሆነ ነው እሱን የጠየኳቸው። በሌላ ጊዜም ለጂንሃ ኢንተርቪው ያደረገውም በስራ ቢዚ ስለመተው ለማቋረጥ ይገደዳሉ። በሌላ በኩል ጂንሃ የህዊን ወንድም ጠርታ ብር እየሰጣቸው ሁለቱን ህፃናት ወደ ሩቅ ሀገር ወስደ አንተ እንድታሳድጋቸው ፈልጋለሁ። ሰውየውን ብሩን ስለተቀበለ ችግር የለም ይቻላል። ድንገት ሃና ትመጣና ለምንድነው እንደዚህ የምታረጊው? የኔና የሱ ጥምረት ካልተሳካ አንቺን በሰላም አትኖሪም፣ ምክንያቱም የናንተም ጥፋት ነው። ቤቷ ገብታም ያለቻትን ታስባለች። እና ህዊ ምግብ ቤት ውስጥ እየቀረጹ ያለ ድንገት ጂንሃ ትመጣና ዳይሬክተሩ ምድሉን ተጠቅመው ህዊና ጂንሃ አብረው ሲጠጡ እንደሚቀርጹ ሀሳብ ያመጣል። ህዊም የእህቱ ልጆች ጋር ሲደውል ያጣቸውና ሃናም አንተ ቀረጻውን ቀጥል እኔ ሄጄ አያቸዋለሁ ትለውና ስትሄደም ወንድምየው ልጆቹን ይዞ ሌላ ሀገር ለመኖር እንደሄደ የጻፈውን ታገኘዋለች። ይህ ሁሉ የጂንሃ ዕቅድ መሆኑን ብታውቅም ምንም ማድረግ ሳትችል ትቀራለች። ወንድምየው ልጆቹ ሌላ ሀገር እንዲማሩ ሊልካቸው ቢሞክርም ሃና ደርሳ ታስቆመዋለች። ወደ ምግብ ቤት ውስጥ መለስም ለቀረጻ ብለው ስላጠጡት ደንዘው ታገኘዋለች። እሷም በድፍረት ጂንሃ ላንተ አትሆንህም። ልጅቷ እቅዷ እንዳልሳካ ከወንድምየው መልእክት ይገባላታል። ሴትዮዋም ሳታፈር ጭራሽ ተናዳ አንቺ እኮ ሰራተኛ ነሽ አይገባሽም፣ አቅሜን ተጠቅሜ ላስቆምሽ ሁሉ እችላለሁ፣ የፈለግሽውን ማድረግ ትችያለሽ ብላት ህዊን ስትወስደው ያጌቻ ትቃጠላለች። ሃናም እሱን ቤት አድርሳው እንዳይጨነቀም ልጆቹን ስለ ዛሬው ላጎታችሁ ህዊ ምንም አትንገሩት እሺ ትላቸዋለች። በማግስቱም ህዊ ስለማያስታወስ ትናንትና ቤት ካደረሽኝ በኋላ ምንድን የሆነው? አይ ምንም አልሆነም ብለው ቁርሳቸውን ይበላሉ።
ወደ ስራ ስትመለስም የህዊና የጂንሃን ጥንድ መሆን በደንብ ሊያስተዋውቁት ሲሉ ትደርስና ሁላችሁም አቁሙ። የእህቱን ስራ ያላወቀው ጁን ተከትሏትም አንዴ ለብቻሽ ላዋራሽ እችላለሁ፣ በድንገት ተነስተሽ እነሱን ግንኙነትና ማስታወቅን ማስቆም አትችይም ወይስ ህዊን ትወጂዋለሽ ብሎ ጮህባታል። አለቃው ጋራ ሄደውም ሃና ይቅርታ አድርግልን የነ ህዊን ጥምረት ሊሳካ አልቻለም፣ እዚሁ ሆኜ ሌላ አጋር እፈልግለታለሁ ስትል አለቃው ለመቀበል ከብደዋል። ወንድምየውም ለጂንሃ ደውሎ ስራው ባይሳካም ብሩ እንድትከፍል ያስፈራራታል። ድንገት ግን ዞር ሲል ህዊ አጠገቡ እንደነበረ ያይና ተቀምጣውም ህዊ እንዴት ልጆቹን እንደዛ ለማድረግ ትሞክራለህ? ሰውየው ሳያፍረም ብር ያስፈልገኝ ነበር በቃ ተናደው ተናግሮትም ልጆቹን ያተረፈቻቸው ሃና እንደሆነች ስላወቀ ሄዶ ያመሰግናታል። እሷም ችግር የለውም እንደ ኃላፊነቴን ያየሁት። ከዛም ጂንሃ ጋር ሄዶ ወንድሙ የወሰደውን ብር መልሶላት በእሱ ስም እኔ ይቅርታ ጠይቅሻለሁ፣ ከዚህ በኋላ ግንኛ መቀጠል አንችልም ሲላት እያዘነችም ቢሆን እሺ እኔም የሁለታችን ዓለም የተለያየ እንደሆነ ተረድቻለሁ በቃ። ሃና ከእናቷ ጋር በስልክ እያወራች እናትየው በድጋሚ ስለ ሰርጓ ታዋራትና አግቢ ብዬ አልቻልኩሽም፣ ቢያንስ ግን የምትወጂውን ሰው አግኝ እስኪ። ጁንም ከእህቱ ከጂንሃ ጋር ካፌ ተቀምጠው ሃናን ምን አርጋት እንደተቀየረችበት ያፈጣትና ደግሞ ከህዊ ጋር በጣም የተቀራረቡ ነው፣ እረፍት ስለሆነ ተገናኝተው ይሆን እያለ በድንገት ሃናና ህዊም አንድ ላይ ሰልፈው ያቸዋል። ህዊ መዝገቡን ለማስተካከል እፈልጋለሁ ስላላት ማንበብ ለዚህ ይረዳል ብላ ስላሰበች ይዛው እንደወጣች እናያለን። እሱም መጽሐፉን እየገለጠ ሲያየው እጁን ይቆርጣውና በቁስል ፕላስተር ሲሸፍንለት ጁና እህቱም ከርቀት ያያቸዋል። ህዊም የሚወዳት ልጅ እሷ መሆኗን ይረዳና ሃና ስለ መጽሐፉ ስታወራ እሱ ግን ስለ ጋብቻና ስለ ልጆች ማሰብ ይጀምራል። በጣም ስላፈረም ፊቱ ይቀላና እሷም እስኪ ሆነ ነገር እንብላ ስትለው ፊቷን ማየት ስላስፈራው ሰበብ ፈጥሮ ሊሄድ ይልና ተመልሶ ጎንበስ ብሎ የሃናን የጫማ ማሰሪያ ሲያስረላት ያየው ጁን ንዴቱን መቆጣጠር ያቅተዋል። ጂንሃ ለማረጋጋቱ ትሞክረም ጁን ግን የምግብ ፍላጎት ሁሉ ይዘጋል። በማግስቱም ሃና በህልሟ ህዊን አይታው አርፍዳ ከእንቅልፏ ትነቃና ቢሮ ስትደርስ ሁሉም ሰው ስለ አዲስ እቅድ ለማወያየት ሲጠብቋት ታገኛቸዋለች። 35 ጥንዶች እንዳገኙና የመጀመሪያዎቹ ጥንዶችም ሊጋቡ እንደሆነ ቢነግሯትም የከተማ አስተዳዳሪ ኪም ግን በድንገት መጥቶ እስካሁን አንድ የሚሳካ ጋብቻ አልፈጸማችሁም፣ የተወዳዳሪዎችን ስጋት መፍታት አለባችሁ ብሎ ያስጠነቀቃቸውና ሲወጣ ጁን ወዲያውኑ አዲሱን እቅድ እሷ እንድትሰራው ሲነግራትም እኔማ ህዊ ኪዝ ላይ እየሰራው ነው፣ የእሱን ጉዳይ ላይ ማተኮር አለብኝ፣ የእሱን ጉዳይ ላይ ንትሄልኝ ተስማሚ ጥንድ ለመፈለግ 2 ጊዜ ሞክረሽ አልተሳካልሽም፣ ስለዚህ ከእንግዲህ እኔ እሱን ጉዳይ ረከበዋለሁ። በዚህ መሃል ካንጊዩን የመጀመሪያውን ተጋቢዎችን የቤት ዕቃ ስፖንሰር እንድትሆን የጁንን እህት ይጠይቃትና መጀመሪያ መጋባት የነበረባት እሷ ስለነበረች ቤዝናው ትንሽ ብታዝንም ካንጊዩን ግን የአንቺም ትዳር በቅርቡ ይሳካ ይሆናል ብሎ ስላበረታታት ለጥንዶቹ የሚያስፈልጉ የቤት ዕቃዎችን በሙሉ ለመለገስ ትስማማለች። ሃና ከተጋቢዎቹ ጋር ስለ ሰርጉ ዝግጅት ለማወያየት ተቀምጣም፣ ነገር ግን ጥንዶቹ በስራ ከመወጠራቸው የተነሳ አያዳምጧትም። ቶሎ ለመጋባትም የወሰኑት ለመጠናናት ጊዜ ስለሌላቸው ነበርና ተጃግሎ ሲወጡ ግራ ትጋባለች። በማግስቱም ሃና ሪፖርቱን ጨርሳ ለጁን ስትሰጠው የስራ ባልደረባዋ ካንግም በፍጥነቷ ቢገረምም ሃና ግን ይህንን እቅድ ያዘጋጀችው ድሮ ከጁን ጋር ለመጋባት ስታስብ እንደነበረ እናያለን። ሪፖርቱን ከጨረሰች በኋላም የሰርጉን ቀንና ሰዓት ለመቁረጥ ወደ ሰርጉ አዳራሽ ትሄድና ተጋቢዎቹም ለቤታቸው የሚሆን የቤት ዕቃ እንድትመርጥላቸው ይጠይቋታል። ሃና እዛው የቤት ዕቃ መሸጫ ውስጥም ህዊን ታገኛውና ለጥንዶቹ የሰርግ ልብስ አብረኸኝ ምረጥ፣ መጥፎ ትውስታ ስላለብኝ ብቻዬን መምረጡ ይረብሸኛል። ጥንዶቹ ልብሱን በአካል መታው ማየት ስላልቻሉም ሃናና ህዊ ልብሱ ለክተው በካሜራ እንዲያሳዩአቸው ይጠይቋቸውና ሃና የሙሽራውን ልብስ እሱ ደግሞ የሙሽራውን ልብስ ይለብሱና ልክ እንደ እውነተኛ ጥንዶች ይመስላሉ። እሱም በሚያምር የሰርግ ልብስ ሲያዩት አይኑን ከሷ ላይ መንቀለቅተዋል። ምንም እንኳን በሱቅ ውስጥ ፎቶ መነሳት የተከለከለ ቢሆንም ሻጯ ሁለቱም በጣም ስለሚያምሩባቸው ፎቶ እንዲነሱ ትፈቅድላቸዋለች። ሃናና ህዊም ጥንዶቹ የሚኖሩበት አፓርታማ ለማየት ሄዱና ሌላው ተቀናቃኝ አፓርታማውን ለመግዛት መፈለጋቸውን ሲረዱ ህዊ ሃናን እጅ ይዞ ወደ ህንፃ ቢሮጥና ከሌላ ሰው ጋር የታገለም ቢሆን ቀድሞ በመድረሳቸው ሁለቱም በደስታ ይተቃቀፋሉ። ወደ ቤት ሲመለሱም ስለረዳኸኝ አመሰግናለሁ ብለው ከገባች በኋላ ሳደረገላት ነገርና አብሮ የሳቁባቸውና የተጫወቱባቸውን ጊዜያቶች አስባ ደስ ይላታል። በነጋታውም ሊጋቡት የነበሩት ጥንዶች በማይረባ ነገር ተጣልተው ሰርጉን ስለሰረዙት ይከፋታል። ጭንቀቷን ትነግረውና በድንገት እጁን ይዛ እኔ ራሴ እንድታገባ ረዳሃለሁ። በንግግሯ ደንግጦን ፊቱ ይቀላል። ከዛም ድፍረቱን አሰባስበው እወድሻለሁ እኮ ሲላት እሷን ፍቅሯን ገልጻለት አፍራ ትሮጣለች። እሱ ደንበኛዬ ነው፣ እኔ ደግሞ ራሴን እንኳን መንከባከብ አልችልም፣ እንዲህ ሌላ ሰው ኃላፊነት ወስዳለሁ እያለች ራሷን ታስባለች። በነጋታውም ሃናን ለማግኘት ወደ ቢሮዋ ሄድና ለጁን የፍቅር ጥያቄዎችን ማሻሻል እፈልጋለሁ ብሎ ይዘረዝርለታል። ማግባት የምፈልጋት የኔ አይነት ባህሪ ያላት የጫማ ማሰሪያ ሲፈታ እንኳን የምታምርና ጁንም ስለገባው ይነደዳል። ሃናም ስትመጣ ስላፈረች ፊቷ ይቀላል። በዚህ መሃል ግን ጂንሃ ዶንግሱ ከተባለ ሰው የፍቅር ጥያቄ ደርሳትና ስለ አንድ ወንጀለኛ ዜና ላይ ትሰማለች። ሃናም የሄዊን አዲስ መረጃ ስታነብ ሁልጊዜም ከፍቅር ግንኙነት መሸሽ እንደማይጠቅማት ስለገባት ወዲያውኑ መኪናዋን አስነስታ ወደ ሄዊ ጋር ሄዳ እንደምትወደው ትነግረውና በደስታ ያቅፋታል። በማግስቱም ሃና ዶንግሱ ለቃለ መጠይቅ ታገኘውና
ከጂንሃ ጋር ለብቻቸው መገናኘት መፈለጉ ሃናን እንድትጠራጠረው ያረጋታል። ሃና በዶንግሱ ላይ ያላት ጥርጣሬ እየጨመረ በመምጣቱ ቃለ መጠየቁን በጥንቃቄ ስትከታተል ዶንግሱ በትኩረት አይኗን እያየ ስለኔ ብዙ ማወቅሽ ለምን አስፈለገ? ዋናው ነገር ለጂንሃ ያለኝ ፍቅር አይደለም። የኛ ስራ ደንበኞቻችን አስተማማኝ ሰው ማግኘታቸውን ማረጋገጥ ነው። ሰውዬው ቢያጠራጥራትም ምርጫው ግን የጂንሃ ስለሆነ ዝም ትላለች። ጂንሃም ለራሷ ዕድል ለመስጠት አስባ ታገኘውና ሲለያዩም ወደ ቤት ልሻኘሽ፣ አይ ራስ ሄዳለሁ፣ በቀጣይ ጊዜም ተገናኝተን ብናወራ ስትለው ደስ ይለዋል። በነጋታውም ስብሰባ ላይ ሃና ቀስ ብላ ከህዊ ጋር ስትጻጻፍ ያጌቻት የስራ ባልደረባዋም ፍቅረኛ አለሽ እንዴ? ፍቅር ይዞሻል አይደል? ስትላት ትደነግጣለች። ሃናና ህዊም ሲገናኙ ማንም እንዳያያቸው ፊታቸውን ይሸፍናሉ። ቤት ስትገባም እናቷ መታ እንደነበረ ታይና ያስቀመጠችላትን መልእክት ታነባዋለች። ከአባትሽ ጋር ብዙ እንጣላ ነበር፣ ግን ሁሌም ከጎኔ ነበረ። አብረንም ብዙ ችግሮችን አልፈናል። ስለዚህ አንቺም ከጎንሽ የሚሆን ሰው እንደምታገኝ ተስፋ አደርጋለሁ ስትላት ተሰምቷት ታለቅሳለች። ዶንግሱም ጂንሃን ወደ ሌላ ቦታ ወስዷትም ሃናና ህዊ ደርሰው ያድኗትና በነጋታው የሆነ ሰው ስራቸው ሊያበላሽ ይሞክርና በተጨነቀችበት ሰዓት ህዊ ምንም ቢፈጠር ከጎንሽ ነኝ እያለ ሲያጽናናት ትክክለኛውን ሰው እንደመረጠች ይገባታል። ስለ ወንጀለኛው ማስረጃ ሲፈልጉ ዶንግሱ የሚያደርገው ከወንጀለኛው ጋር ስለሚመሳሰል ቤቱ ሲሄዱ አስተዳዳሪውን ያገኙትና አባቱ እንደሆነ ይነግራቸዋል። ከአመታት በፊት ሚስቱ ከርታን ጥላው ስለሄደች ሴቶች ላይ ጥላቻ ስላለበት ሴቶችን ይጎዳል። ልጄ እንዳይታሰር ብቸኛ ያለኝ ቤተሰብ እሱ ነው ብሎ ስራ እንደሚለቅም ተንበርክኮ ይለምናቸዋል። ሁሉም ችግሩ የተፈታው ነገሮች ወደ ቀድሞ ሁኔታቸው ይመለሱና ጂንሃ ሃናን ታመሰግናትና ዶንግሱም ይቅርታ የሚል ጽሑፍ ይዞ ተንበርክኮ የሚያሳይ ፎቶ ይልክላታል። በተመሳሳይ ጊዜም ህዊ ለሃና ደብዳቤ ስጣትና በደብዳቤው ላይም ላደረግሽልኝ ነገር ሁሉ አመሰግናለሁ፣ ነገር ግን ለብዙ ምሽቶች ካሰብኩበት በኋላ ወደ ውብ ደሴቷ ለመመለስ ወስኛለሁ። ደብዳቤውን አንብባ እንደጨረሰችም እንደሄደ ታስቆመው ወደ አየር ማረፊያ ስትሄድም እናቷ በድንገት ሆስፒታል መግባታቸውንና የጨጓራ ካንሰር ሊሆን እንደሚችልም የሚገልጽ ስልክ ይደወላታል። ሃና በለቅሶ ተወጣ ወደ ሆስፒታል ስትሄድም የእህቱ ልጆች ሲሰናበቷት ደውለው እሱም የለቅሶ ድምፁን በስልክ ሲሰማ ጉዞውን ትቶ ወደ ሆስፒታል ይሄዳል። እናቷም ደህና መሆኗ ይነገራቸውና እሱም ሁሉ ጊዜ ከጎኗ የሚቆመው ብቸኛ ሰው መሆኑን አስባ ፍቅሯን ትገልጽለታለች። አባቷም ይመጣና ተዋውቀው ጥሩ ሰው መሆኑን ስለተረዳ ግንኙነታቸውን ይፈቅድላቸዋል። በሌላ በኩል ጂንሃ ያልተሳኩ የፍቅር ግንኙነቶችን አሳልፋ በመጨረሻም ወላጆቹ የመረጡላትን ሰው ለማግባት ትወስናለች። ሃናና ህዊም ወደ ደሴቱ ተመልሰው እሷም ደስተኛ ሆና ቲቪ ላይ ቀርቦም ታገብኛለች ሲላትና በፍቅር ሲኖሩም ፊልሙ ይጠናቀቃል።